በሰው መተማመን ትርፉ ሐዘን ስለሆነ። ሰላም እንደምን አላችሁ? ውድ የኢትዮ ቲዩተር ዩቲዩብ ቻናላችን ቤተሰቦቼ ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዘኛ ትምህርቶችም እንዲሁም ደግሞ ለህይወታችን በጣም አሪፍና አስተማሪ የሆኑ ትምህርቶችን የምታገኙበት ቻናል ነው ማለት ነው። ስለዚህ ለዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ ትምህርቶች ወደ እናንተ በቀላሉ እንዲደርሱ ማድረግ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ በያላችሁበት ቦታ ሆናችሁ አማርኛ እንግሊዘኛ በአጭር ጊዜ በአጭር ወራቶች ውስጥ አውቃችሁ አንብባችሁ ጽፋችሁ መውጣት የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። በጣም ብዙ ተማሪዎች እኛ ጋር እየተማሩ ይገኛሉ። ከነሱ ኤክስፒሪየንስ ልምድ እየወሰዳችሁ መማር ትችላላችሁ። እንዲሁም ደግሞ ለብቻችሁም በግላችሁ የምትማሩበትን እድል አመቻችተንላችኋል ማለት ነው። ስለዚህ እየደወላችሁ መጀመር ትችላላችሁ ማለት ነው። ዛሬ ደግሞ እንደተለመደው እናንተን ይጠቅማሉ ያስተምራሉ ብዬ ያሰብኳቸው 10 መሰረታዊ የሆኑ ለህይወታችን በጣም ጠቃሚ የሆኑ ሐሳቦችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ እያንዳንዱን በደንብ አድርገን እንመለከታለን። ደብተርና እስክሪብቶ አዘጋጅታችሁ እየጻፋችሁ ትከታተሉኛላችሁ። ቀጥታ ወደ ቪዲዮ እንገባለን። እንግዲህ እዚህ ጋር እንደምትመለከቱት ቤተሰቦቻችን ወደ 10 የሚሆኑ ለህይወታችን በጣም ጠቃሚና አስተማሪ የሆኑ መሪዎችን የምንመለከትበት ቪዲዮ ነው ማለት ነው። ስለዚህ ከመጀመሪያው ጀምረን እያንዳንዷን እያነበብን እየጻፍን እንሄዳለን። እናንተ መጀመሪያ በደንብ አድርጋችሁ ታነቡና ከዛ በኋላ ሐሳቧን ምን ለማለት እንደፈለገ ወይም ምን ያስተምረኛል የሚለውን ራሳችሁን እየፈተሻችሁ ነው የምትሄዱት ማለት ነው። ከመጀመሪያዊቷ እንጀምራለን። ምን ትላለች የመጀመሪያዊቷ? አንደኛይቷ እችን ትመስላለች። ከኔ ቀደም ብላችሁ ማንበብ ትችላላችሁ። ከዛ አብረን የምናነብ ነው የሚሆነው ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። የመጀመሪያይቷ ሐሳብ ምን ትላለች? መቼ መናገር መቼ ዝም ማለት እንዳለብህ ማወቅ ትልቅ ጥበብ ነው። ተመለከታችሁ ቤተሰቦቻችን? መቼ መናገር መቼ ዝም ማለት እንዳለብህ ማወቅ ትልቅ ጥበብ ነው ይላል ቤተሰቦቻችን። ስለዚህ ይሄ ሐሳብ በህይወታችን በየትኛውም አቅጣጫ በሚገጥሙ ሁኔታዎች ላይ የምንወስናቸውን ውሳኔዎችን የሚወስን ነገር ነው ማለት ነው ቤተሰቦቻችን። ሰዓት የሚባለው ነገር ልክ ሰዓት ህይወት ተብሎ እንደሚታሰብ ታውቃላችሁ አይደለ? ልክ እንደዛ እዚህ ጋር መቼ መናገር መቼ ዝም ማለት እንዳለባችሁ ሰዓቱን ለይታችሁ ማወቅ አንዱ ትልቅ ጥበብ እንደሆነ ማወቅ አለባችሁ ማለት ነው ቤተሰቦቻችን። የመጀመሪያው ሐሳብ በጣም አሪፍና አስተማሪ የሆነች ሐሳብ ናት ማለት ነው። መቼ መናገር እንዲሁም ደግሞ መቼ ዝም ማለት እንዳለብህ ማወቅ ትልቁ ጥበብ ነው ማለት ነው ቤተሰቦቻችን። ስለዚህ እናንተ የምታወሩት ሐሳብ ወይም የምትናገሩት ነገር ሰዓቱን ያልጠበቀ ከሆነ እንደ ሞኝነት ሊቆጠር ይችላል። እንደገና ደግሞ ትክክለኛ የሆነው ነገር በትክክለኛው ሰዓት ላይ ከተናገራችሁ ደግሞ እንደ ትልቅ ጥበብ ይወሰዳል ማለት ነው ቤተሰቦቻችን። መቼ መናገር መቼ ዝም ማለት እንዳለብህ ማወቅ ትልቁ ጥበብ ነው የሚለውን ሐሳብ አንደኛ ላይ ተመልክተናል ማለት ነው ውድ ቤተሰቦቻችን። ስለዚህ አንድ ላይ ላንብብላችሁና ወደ ሁለተኛው እንሄዳለን ማለት ነው። መቼ መናገር መቼ ዝም ማለት እንዳለብህ ማወቅ ትልቅ ጥበብ ነው የሚለውን መጀመሪያ ላይ ተመልክተናል ማለት ነው ውድ ቤተሰቦቻችን። በጣም አሪፍ። ያው ከዚህ ውስጥ የወደዳችኋትን ሐሳብ ኮሜንት ላይ እንደተለመደው እየጻፋችሁ መውጣት እንዳረሱ፣ እንዲሁም ደግሞ ሐሳቡ ምን ለማለት እንደፈለገ በደንብ አድርጋችሁ ተረድታችሁ መያዝ ለህይወታችሁ በጣም አሪፍ የሆነ ትምህርት እንደሚሰጥ እርግጠኛ መሆን አለባችሁ ማለት ነው ቤተሰቦች። በጣም አሪፍ። አሁን ወደ ሁለተኛይቱ እንሄዳለን። ሁለተኛይቱ ሐሳብ ደግሞ እችን ትመስላለች። እሷን ደግሞ አብረን የምናነብ ነው የሚሆነው። ከነ ቀደም ብላችሁ ማንበባችሁን እንዳረሱ። ምን ትላለች አሁን? አንዳንዴ ሁሉም ሰው እንዲረዳ ማስረዳት ራስን ማድከም ነው። አያችሁ? አንዳንዴ ሁሉም ሰው እንዲረዳ ማስረዳት ራስን ማድከም ነው ይላል። አያችሁ ቤተሰቦች? ብዙ ጊዜ ሁሉም ሰዎች እንዲረዷችሁ ማስረዳት መድከም ነው ማለት ነው ቤተሰቦቻችን። ላይረዳችሁ ይችላል። ሰው ላይረዳችሁ ስለሚችል የሚረዳችሁ ሰው ካለ ይረዳችኋል። ካልሆነ ግን እንዲረዷችሁ እያስረዳችሁ መድከም የለባችሁ ማለት ነው ቤተሰቦቻችን። ስለዚህ ይሄ ሐሳብ ምን ማለት ነው ቤተሰቦቻችን? ብዙ ጊዜ የሆነ ነገር እናንተ ስታደርጉ እናንተን የሚረዷችሁ ሰዎች ይረዷችኋል። ካልሆነ ደግሞ ሌሎቹ ጥያቄ ሊፈጠርባቸው ይችላል። ስለዚህ እነዛ ሰዎች እናንተን እንዲረዱ ደጋግማችሁ ማስረዳት ለነሱ ማብራራት ምናምን
አይጠቅማችሁም። በቃ እናንተ ራሳችሁን ማድከም ነው እንጂ ከዛ የዘለለ ፋይዳ የለውም ማለት ነው ቤተሰቦቻችን። የምታደርጉትን ነገር የሚረዷችሁ ሰዎች በቀላሉ ሊረዷችሁ ይችላሉ። ካልሆነ ግን ወደ ራሳችሁ ስራ መመለስ ነው እንጂ ለነሱ እያስረዳችሁ እያብራራችሁ ጊዜያችሁን ማባከን ራሳችሁን ማድከም የለባችሁ ማለት ነው ቤተሰቦቻችን። ሁለተኛይቷ ሐሳብም በጣም አስተማሪ የሆነች ሐሳብ ናት። ምን ትላለች? አንዳንዴ ሁሉም ሰው እንዲረዳ ማስረዳት ራስን ማድከም ነው። በጣም አሪፍ የሆነች ሐሳብ ናት ማለት ነው ቤተሰቦቻችን። የማመጣቸው ሐሳቦች ቤተሰቦቻችን ለእናንተ በጣም ጥሩ ትምህርት የሚሰጡ ሐሳቦች ናቸው ማለት ነው። ስለዚህ እነዛን ሐሳቦችን በተደጋጋሚ በተለማመዳችሁት ቁጥር እንደውም አንድ ሐሳብ ስትይዙ በደንብ አድርጋችሁ ሸምድዳችሁ ለመያዝ መሞከር አለባችሁ ማለት ነው ቤተሰቦቻችን። በተለያየ በህይወታችሁ አቅጣጫ ትምህርት የሚሰጡ ሐሳቦች ናቸው ማለት ነው። በጣም አሪፍ። ኦኬ አሁን ደግሞ ወደ ሶስተኛው አካባቢ ደርሰናል። ሶስተኛይቷም ደግሞ በጣም ድንቅ የሆነች ሐሳብ ናት። እችኛዋን ትመስላለች። ከኔ ቀደም ብላችሁ አንብቡና አብረን የምናነብ ነው የሚሆነው ማለት ነው። ኦኬ ምን ትላለች? ከመጠን በላይ ባሰብክ ቁጥር ከልክ በላይ ችግሮችን ትስባለህ። አያችሁ፣ ከመጠን በላይ ባሰብክ ቁጥር ከልክ በላይ ችግሮችን ወደ አንተ ትስባለህ ወይም ወደ አንቺ ትስቢያለሽ ማለት ነው። ይሄ ማለት ምን ማለት ነው? ትንሽ ግልጽ ላይሆንላችሁ ይችላል ሐሳቡ ቤተሰቦቻችን። ለማብራራት ያህል ከመጠን በላይ ባሰብክ ቁጥር ከልክ በላይ ችግሮችን ትስባለህ ማለት ያው ሰው እንደሚያስብ ማሰብ ይጠበቅባችኋል። ግን ከልክ በላይ ካሰባችሁ ወደ ጭንቀት ነው የሚቀየረውና ወደ ጭንቀት ሲቀየር ደግሞ ወደ ራሳችሁ ችግር እያመጣችሁ በሽታ ሊሆን ይችላል። የማይሆን ነገር ጭንቀት ወደ ራሳችሁ እያመጣችሁ ነው የምትሄዱት ማለት ነው ቤተሰቦቻችን። ከመጠን በላይ ማሰብ የለብንም ማለት ነው። ልክ ሰው እንደሚያስብ እናስባለን። የሆነ ጉዳይ ካለን አስበንበት ለመፍትሄ እናስባለን፣ እንሰራለን። ግን ከመጠን በላይ ሁሌ ካሰብነው ወደ ጭንቀት ነው የሚመራው። ወደ ጭንቀት ከሄደ ደግሞ የተለያዩ ችግሮች ወደ እኛ እንዲመጡ ምክንያት የሚሆኑት ጭንቀት ናቸው ማለት ነው ቤተሰቦች። ከልክ በላይ ማሰብ አስፈላጊ አይደለም ማለት ነው ቤተሰቦቻችን። ከዚህ ከሶስተኛው ሐሳብ እንደምንረዳው ከልክ በላይ ማሰብ ያን ያክል ፋይዳ እንደሌለውና ያን ያክል ውጤት እንደማያመጣ ይልቁንም ችግሮችን ወደ እኛ እንደሚስብ ነው የተመለከትነው ማለት ነው ቤተሰቦቻችን። አንድ ላይ ስናነባት ምን ትላለች? ከመጠን በላይ ባሰብክ ቁጥር ከልክ በላይ ችግሮችን ትስባለህ ወይም ወደ ራስህ ታመጣለህ የሚለውን ሐሳብ ነው ሶስተኛ ላይ የተመለከትነው ማለት ነው ቤተሰቦቻችን። ከመጠን በላይ ባሰብክ ቁጥር ከልክ በላይ ችግሮችን ትስባለህ የምለውን ሐሳብ አንብበን በዚህ ሐሳብ መሰረት የምናስበውን ነገር አንድ ካሰብን በኋላ ለዛ ነገር መፍትሄ በሚሆነው ነገር ላይ ማሰብ ይጠበቅብናል እንጂ ያን ነገር ደጋግመን ባሰብን ቁጥር ራሳችን እየጎዳን እንመጣለን ማለት ነው ቤተሰቦች። ኦኬ ሶስተኛይቷ ሐሳብ እችን ትመስላለች። አሁን ደግሞ ወደ ቀጣዩ ሐሳብ ነው የምንመራው ማለት ነው ቤተሰቦች። ቀጣዩዋ ሐሳብ አራተኛይቷ ናት። እችን ትመስላለች። አንብቡና አብረን የምናነብ ነው የሚሆነው ማለት ነው። ኦኬ ምን ትላለች? በሰው መተማመን ትርፉ ሐዘን ስለሆነ በፈጣሪ ብቻ ማመን ነው ወይም በፈጣሪ ብቻ ማመን አለብን ማለት ነው ቤተሰቦቻችን። ይህ ሐሳብ ደግሞ ምንድነው ቤተሰቦቻችን? ብዙ ጊዜ እናንተን ገጥሟችሁ ሊሆን ይችላል ወይም በህይወታችሁ አቅጣጫ በተለያየ መንገድ ተመልክታችሁ ሊሆን ይችላል ማለት ነው። የሆነን ሰውን ተማምናችሁ እስከ መጨረሻው ፍጹም ሆኖ እናንተን ሊያስደስታችሁ ይችላል ማለት ነው። ስለዚህ በሰው ሙሉ በሙሉ መተማመን ትርፉ ሐዘን ወይም ዲስአፖይንት ሊያደርጋችሁ ይችላል ማለት ነው። ስለዚህ ትርፉ ሐዘን ስለሆነ በሰው 100% ወይም ሙሉ በሙሉ በሰው ከመተማመን ይልቅ በፈጣሪ ማመን ይሻላል ማለት ነው ቤተሰቦቻችን። ይሻላል ማለትም ሳይሆን ማድረግ ያለብንም እሱ ነው ማለት ነው ቤተሰቦች። አራተኛው ሐሳብ ይህን ነው የሚያሳየው ማለት ነው። ሰዎችን ሙሉ በሙሉ ማመን የለብን ማለት ሳይሆን የምናምናቸው ሰዎች አሉ። ግን ከልክ በላይ ሰዎች ላይ መደገፍ ወይም ሰዎች ላይ ተስፋ ማድረግ መጨረሻ ላይ ዲስአፖይንትመንት ሐዘን ስለሚያመጣ ሙሉ በሙሉ በሰዎች ላይ መተማመን የለብን ማለት ነው ውድ ቤተሰቦቻችን። አራተኛይቱ ሐሳብ የምታስተምረን ይህን ሐሳብ ነው ማለት ነው ቤተሰቦቻችን። ሰዎች ላይ ሙሉ በሙሉ ከምንተማመንበት ይልቅ በፈጣሪ መተማመን ይሻላል። ለምን ካላችሁ በሰዎች ከታመንን መጨረሻው ሐዘን ወይ ዲስአፖይንትመንት ሊሆን ይችላል ማለት ነው ቤተሰቦች። በጣም አሪፍ። አንድ ላይ ሳነባት ምን ትላለች?
በሰው መተማመን ትርፉ ሐዘን ስለሆነ በፈጣሪ ብቻ ማመን አለብን የሚለውን ሐሳብ አራተኛ ላይ ተመልክተናል ማለት ነው። ውድ ቤተሰቦቻችን ብዙ ነገሮችን እየተማራችሁ እያገኛችሁ እንደሆነ ተስፋ አደርጋለሁ። እነኚህ ሐሳቦች ለህይወታችሁ በጣም ጠቃሚ የሆኑ ሐሳቦች ናቸው ማለት ነው። እኛ ቤተሰብ ያሉ ተማሪዎች አብዛኞቹ ከመሰረቱ ጀምራችሁ ፊደል ተምራችሁ ማንበብ መጻፍ ላይ ራሳችሁን እያሻሸላችሁ ያላችሁ ተማሪዎች ናቸው ማለት ነው። ስለዚህ እንደዚህ አይነት አስተማሪ የሆኑ ነገሮችን ስታገኙ ደግሞ በጣም ደስ ብሏችሁ እንደምታነቡ እርግጠኛ ነኝ። ስለዚህ ባነበባችሁት ቁጥር ራሳችሁን የማንበብ የመጻፍ ብቃታችሁን እያሳደጋችሁ ነው የምትመጡት። በተጨማሪም ደግሞ ለህይወታችሁ በጣም ጠቃሚና አሪፍ ምክር ሰጪ የሚሆኑ መሪዎችን ይዛችሁ ነው የምትወጡት ማለት ነው ቤተሰቦች። በደንብ አድርጋችሁ ይህን ቪዲዮ መከታተል መለማመድ እንዳታቋርጡ ነው የምላችሁ ማለት ነው ቤተሰቦች። ከዚህ በተጨማሪ ደግሞ የወደዳችኋትን ሐሳብ ኮሜንት ላይ እየጻፋችሁ መውጣት እንዳረሱ ማለት ነው። አሁን ወደ አምስተኛው እንሄዳለን ማለት ነው። አምስተኛይቷ ሐሳብ ደግሞ እችን ትመስላለች። ምን ትላለች? የሰዎች ትክክለኛ ማንነት የሚታወቀው በንግግር ሳይሆን በተግባር ይላል። አያችሁ፣ ይሄኛውም በጣም ድንቅ የሆነ ሐሳብ ነው ቤተሰቦቻችን። የሰዎች ትክክለኛ ማንነት የሚታወቀው በንግግር ሳይሆን በተግባር ነው ማለት ነው። ትክክለኛ ማንነት ሲባል ለምሳሌ ትክክለኛ ሰውን የምትለዩት የሆነ ተግባር ላይ የሆነ ነገር ሲያደርግ ብቻ ነው ማለት ነው። ለምሳሌ እናንተን የሆነ ሰው እወዳችኋለሁ፣ በጣም ነው መወዳችሁ ምናምን የሚል አይነት ንግግር በየጊዜው ሊያሰማችሁ ይችላል፣ ወይም ለእናንተ ሊነግራችሁ ይችላል። ግን ያ ነገር በተግባር ላይ ሲመጣ ወይም እናንተ በሆነ ቦታ ላይ ስትጎዱ ወይም የሆነ እገዛ ሲያስፈልጋችሁ ያ ሰው በትክክል መጥቶ በተግባር እናንተ ሊያግዛችሁ ይችላል ወይ የምለው ነው ማለት ነው። ዋናው የሰውን ማንነት የሚያሳየው ቤተሰቦቻችን። የሰዎች ትክክለኛ ማንነት የሚታወቀው በንግግር ብቻ ሳይሆን በተግባር ነው የሚለውን ሐሳብ አምስተኛ ላይ ተመልክተናል ማለት ነው ቤተሰቦቻችን። በየትኛውም ቦታ እናንተ የምታውቋቸው ሰዎች ሊኖሩ ይችላሉ። ከዚህ በፊት ገጥሟችሁ ሊያቅ ይችላል። ለእናንተ ብዙ ቦታ እንዳላችሁ የሚናገር ሰው፣ እናንተን ከልክ በላይ እንደሚወዳችሁ የሚናገር ሰው እናንተ በሆነ ቦታ ላይ ስትወድቁ ወይም የሆነ ጉዳይ ሲገጥሟችሁ ከጎናችሁ ሆኖ አግዟችሁ ከሆነ ማየት ትችላላችሁ ማለት ነው። ልክ እንዳወራ እንደተናገረው ካደረገ ትክክል ነው ማለት ነው። ካላደረገ ደግሞ የሱ ትክክለኛ ማንነት የተፈተነው በዛ ተግባር ላይ ሲደርስ ነው ማለት ነው ቤተሰቦቻችን። አምስተኛይቷን ሐሳብ አንድ ላይ ስናነባት ምን ትላለች? የሰዎች ትክክለኛ ማንነት የሚታወቀው በንግግር ሳይሆን በተግባር የሚለውን ሐሳብ አምስተኛ ላይ ተመልክተናል ማለት ነው ቤተሰቦቻችን። አሁን ኦሬዲ እያጋመስን ነው ማለት ነው። አሁን ወደ ስድስተኛ ነው የምንሄደው። ስድስተኛይቷ ሐሳብ ደግሞ እችን ትመስላለች። ከነቀደም ብላችሁ አንብቡና አብረን የምናነብ ነው የሚሆነው ማለት ነው። ኦኬ፣ ምን ትላለች ሐሳቧ? ሁሌ አንተ ራስህን ካላከበርክ ማንም ሰው አያከብርም። አያችሁ፣ ሁሌ አንተ ራስህን ካላከበርክ ማንም ሰው አያከብሩም፣ ወይም ሁሌ አንቺ ራስሽን ካላከበርሽ ማንም ሰው አያከብርሽም የሚል ሐሳብ ነው ስድስተኛ ነው የምንመለከተው ማለት ነው ቤተሰቦቻችን። ይሄ ማለት ምን ማለት ነው? እናንተ ራሳችሁን በደንብ መውደድ እንደገና ደግሞ ማክበር አለባችሁ ማለት ነው። ማለት ራስን መውደድ ማለት ምን ማለት ነው? ራስን መውደድ ማለት ራሳችሁን ወዳችሁ ስግብግብ ትሆናላችሁ ማለት ሳይሆን ለራሳችሁ ከፍ ያለ ግምት መስጠት አለባችሁ። ለራሳችሁ ደግሞ ትክክለኛ አስተሳሰብ ሊኖራችሁ ይገባል ማለት ነው። የሆነ ነገር ማድረግ እንደምትችሉ እንደገና ደግሞ ብቁ እንደሆናችሁ የሆነ ነገር የትኛውም ነገር ማድረግ በስት አድርጋችሁ መስራት እንደምትችሉ ለራሳችሁ መናገር አለባችሁ ማለት ነው። ያን ራሳችሁን እያከበራችሁ ነው ማለት ነው። ስለዚህ እናንተ ራሳችሁን ስታከብሩ ሌሎች ያከብሯችኋል ማለት ነው። ግን እናንተ ራሳችሁን ዝቅ ካደረጋችሁ ማለት ትሁት ከሆናችሁ ማለት ሳይሆን ለራሳችሁ ትንሽ ቦታ የማይመጠን ቦታ ለራሳችሁ ከሰጣችሁ ማንም ሰው እናንተን ደግሞ አያከብራችሁ ማለት ነው ቤተሰቦቻችን። ሁሌ አንተ ራስን ካላከበርክ ማንም ሰው አያከብርም የሚል ሐሳብ ስድስተኛ ላይ ተመልክተናል ማለት ነው። ውድ ቤተሰቦቻችን በጣም አሪፍ ስድስተኛይቷም ሐሳብ በጣም ነው የወደድኳት። ከወደዳችኋት ኮሜንት ላይ መጻፍ እንዳረሱ ማለት ነው። አሁን ቀጥታ ወደ ሰባተኛው ነው የምንሄደው ማለት ነው። ሰባተኛይቷ ሐሳብ ደግሞ እችን ትመስላለች። እሷን ሐሳብ ደግሞ አሁን እናነባለን። ምን ትላለች? ይቅርታ የደካሞች ሳይሆን የጠንካሮችና የአስተዋይ ሰዎች ነው።
አያችሁ፣ ይቅርታ የደካሞች ሳይሆን የጠንካሮችና የአስተዋይ ሰዎች ነው ይላል ቤተሰቦቻችን። ይሄ ሐሳብ በጣም አስተማሪና አሪፍ የሆነ ሐሳብ ማለት ነው ቤተሰቦቻችን። ብዙ ጊዜ እኛ ሰዎች ይቅርታ ለመጠየቅ ፍቃደኞች አንሆንም፣ አብዛኞቻችን ማለት ነው ቤተሰቦቻችን። ስለዚህ እሱ ካለማወቅ የመጣ ነገር ነው ማለት ነው ቤተሰቦቻችን። ለምን ሰዎች የሚያስቡት ይቅርታ የሚጠይቅ ሰው ተሸናፊ ወይም ደካማ እንደሆነ ስለምናስብ ነው እንደዛ ማናደርገው ማለት ነው። ግን እንደሱ አይደለም። እውነታው ይቅርታ የደካሞች ሳይሆን የጠንካሮችና የአስተዋይ ሰዎች ስለሆነ ይቅር ማለት አለብን ማለት ነው ቤተሰቦቻችን። በየትኛውም አጋጣሚ ከሰዎች ጋር ስንሆን በሆነ ጉዳይ ይቅርታ መጠየቅ ካለብን ፈጠን ብለን ይቅርታ መጠየቅ አለብን ማለት ነው ቤተሰቦቻችን። ይቅርታ የደካሞች ሳይሆን የጠንካሮችና የአስተዋይ ሰዎች ወይም የጥበበኞች ማለት ሙላ እንችላለን ማለት ነው። ስለዚህ ይቅርታ መጠየቅ በጣም አስተዋይ ወይም ጠንካራ ሰዎች እንደሆንን ነው እንጂ የሚያሳየው የድክመት ምልክት አይደለም ማለት ነው ቤተሰቦች። ሰባተኛይቱ ሐሳብ ይቅርታ የደካሞች ሳይሆን የጠንካሮችና የአስተዋይ ሰዎች ነው የሚለውን ሐሳብ ሰባተኛ ላይ ተመልክተናል ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። ይቅርታ የደካሞች ሳይሆን የጠንካሮችና የአስተዋይ ሰዎች ነው የሚለውን ሐሳብ ከወደዳችኋት እየጻፋችሁ ትወጣላችሁ ማለት ነው በኮሜንት ላይ። በጣም አሪፍ። አሁን ደግሞ ስምንተኛይቷን ሐሳብ እናነባታለን። ስምንተኛይቷ ሐሳብ እችን ትመስላለች። ምን ትላለች? የአንድ ደቂቃ ብቻ ትዕግስት የ10 ዓመት ሰላም ያመጣል። አያችሁ፣ የአንድ ደቂቃ ብቻ ትዕግስት የ10 ዓመት ሰላም ያመጣል። አያችሁ፣ ይህ ሐሳብ ለምሳሌ አሁን እንዲሁ ስታነቡ ግልጽ ላይሆንላችሁ ይችላል። ግን አንዳንድ አጋጣሚዎች ላይ በአንድ ደቂቃ ውስጥ ሰዎች በጣም ብዙ የማይሆን ነገር ውስጥ ይገባሉ ማለት ነው ቤተሰቦች። ስለዚህ ግን በአንድ ደቂቃ ደግሞ ከታገስን ከነኚህ አይነት መዓት ከነኚህ አይነት ችግሮች ልናመልጥ እንችላለን ማለት ነው ቤተሰቦቻችን። አሁን የሆነ ቦታ ላይ ተመልክታችሁ ምናምን ሊሆን ይችላል የአንዳንድ ሰዎችን ታሪክ። በአንድ ደቂቃ ከሰው ጋር የሆነ አለመግባባት ተፈጥሮ ወይም የማይሆን ውሳኔ ለአንድ ደቂቃ ውስጥ ለሚያልቅ ነገር በዛን ሰዓት የማይሆን ውሳኔ ወስኖ እድሜ ልኩን በእስር ቤት በማይሆን ቦታ የሚቆዩ ሰዎችን ምናምን ልትመለከቱ ትችላላችሁ፣ ወይም ከዚህ በፊትም አይታችኋቸው ሊሆን ይችላል። ስለዚህ የአንድ ደቂቃ ውሳኔ ወይም የአንድ ደቂቃ ትዕግስት የብዙ ዓመት ሰላምን ያመጣል ማለት ነው ቤተሰቦቻችን። ስምንተኛይቷም ሐሳብ በጣም ድንቅ የሆነች ሐሳብ ናት ማለት ነው። ስለዚህ ግልጽ እንዲሆንላችሁ ደጋግማችሁ አንብባችሁ ሐሳቧን እንድትረዱ አበረታታችኋለሁ። የአንድ ደቂቃ ብቻ ትዕግስት የ10 ዓመት ሰላም ያመጣል የሚለውን ሐሳብ ስምንተኛ ላይ ተመልክተናል ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። አሁን ወደ መጨረሻ አካባቢ እየደረስን ነው። ዘጠነኛው ላይ ደርሰናል ማለት ነው። ዘጠነኛይቷ ሐሳብ ደግሞ ምን ትላለች? ነገሮችን በንግግር መፍታት የሰላማዊ ህይወት ቁልፍ ነው። አያችሁ፣ ነገሮችን በንግግር መፍታት የሰላማዊ ህይወት ቁልፍ ነው ይላል። አያችሁ፣ እንደዚህ አይነት ችግሮች ብዙ ጊዜ ይከሰታሉ ማለት ነው። በተለይ አንድ ላይ ከሚኖሩ አንድ ላይ ከሚሰሩ ሰዎች ውስጥ የሚከሰቱ ነገሮች ናቸው ማለት ነው። ለምሳሌ በትንሽ አለመግባባቶች ምክንያት ሰዎች ወደ ከፍተኛ ሁኔታ ውስጥ ሊገቡ ይችላሉ። ግን እነዛ ነገሮችን በንግግር መፍታት ይችሉ ነበረ። ግን እንደ አለመታደል ሆኖ በንግግር ከመፍታታቸው ይልቅ እርስ በርስ ግጭት ውስጥ ከገቡ በማይሆን ቦታ ላይ ነው የሚደርሱት ማለት ነው ቤተሰቦች። ነገሮችን በንግግር መፍታት የሰላማዊ ህይወት ቁልፍ ነው ማለት ነው። ስለዚህ ከኛ ጋር የሚኖሩ የፍቅር አጋሮቻችን ሊሆኑ ይችላሉ፣ አብሮ የሚሰሩ ሰዎች ሊሆኑ ይችላሉ። ስለዚህ የሆነ አለመግባባቶች ሲፈጠሩ እነሱን ለመፍታት በንግግር መፍታት ይቻላል ማለት ነው ቤተሰቦቻችን። ወደ ላቀ ወይም ወደ ሌላ ችግር ውስጥ ከምንገባ ቀደም ብለን ማንኛውም ነገር በንግግር እንደሚፈታ ካወቅን በንግግር መፍታት እንችላለን ማለት ነው ቤተሰቦች። በጣም አሪፍ። ዘጠነኛይቷ ሐሳብ ምን ትላለች? ነገሮችን በንግግር መፍታት የሰላማዊ ህይወት ቁልፍ ነው የሚለውን ሐሳብ ዘጠነኛ ላይ ተመልክተናል ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። የመጨረሻዋና የ10ኛዋን ሐሳብ አንብበን የምናጠቃልል ነው የሚሆነው ማለት ነው ቤተሰቦች። ምን ትላለች? ከሁሉም ነገር በላይ ጤና ነውና ፈጣሪ ጤና አብስቶ ይስጠን። አያችሁ፣ ይሄኛው ምርቃት ነው ማለት ነው መጨረሻ ላይ ያመጣውላችሁ ቤተሰቦቻችን። ምንድነው ምለው? ከሁሉም ነገር በላይ ጤና ነውና
ፈጣሪ ጤና አብስቶ ይስጠን ይላል። አያችሁ። ስለዚህ ይሄ በጣም ትልቅ ነገር ነው ማለት ነው ቤተሰቦቻችን። እኛ ብዙ ጊዜ ልናስበው ላናስበው እንችላለን፣ ግን በሰላም ከኖርን ጤናማ ከሆንን ሁሌም ማመስገን አለብን ማለት ነው። ስለዚህ ፈጣሪ ጤና ከሰጠን በጣም ትልቅ ስጦታ ሰጥቶናል ማለት ነው ቤተሰቦቻችን። በጣም ትልቅ ሀብት፣ ከየትኛውም ሀብት በላይ የሆነ ሀብት ሰጥቶናል ማለት ነው። ስለዚህ ከሁሉም ነገር በላይ ጤና ነውና ፈጣሪ ጤና አብስቶ ይስጠን የሚለውን ሐሳብ 10ኛ ላይ ተመልክተናል ማለት ነው ቤተሰቦቻችን። አስረኛይቷን ሐሳብ አብዛኞቻችሁ እንደምትወዷት እርግጠኛ ነኝ ማለት ነው። እየጻፋችሁ ኮሜንት ላይ መውጣት ትችላላችሁ። እነኚህ 10 የሚሆኑ ሐሳቦች ለህይወታችሁ በጣም አሪፍና አስፈላጊ ቁልፍ ነገሮች ናቸው ማለት ነው ቤተሰቦች። እነሱን በደንብ አድርጋችሁ ደጋግማችሁ እንድታነቧቸው አበረታታችኋለሁ። ከዚህ በተጨማሪ ደግሞ ሳብስክራይብ ያላደረጋችሁ ሳብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ላይክ እና ኮሜንት እያደረጋችሁ ከወጣችሁ ደግሞ ቪዲዮአችን እየወጣ እንድታይ ያደርጋል ማለት ነው። ውድ ቤተሰቦቻችን እናንተ እስካሁን እያበረታታችሁ እያገዛችሁ ስለሆነ ከልብ እናመሰግናለን። አሁንም ደግሞ የእናንተን እገዛ የእናንተን ማበረታታት እንሻለን ማለት ነው ቤተሰቦቻችን። ከእናንተ የሚጠበቁ አንድ ሰው ሲያይ አንድ ቪዲዮ ላይክ እያደረገ ከወጣ 500 ሰው ቢያ የራሱ 500 ላይክ ነው ማለት ነው ቤተሰቦች። 10,000 ሰው ቢመለከት 10,000 ላይክ ነው የሚሆነው ማለት ነው። እንደዚህ ላይኩ እየጨመረ በመጣ ቁጥር ደግሞ ቪዲዮአችን ወደ ላይ እየወጣ ሰዎች ጋር ይደርሳል ማለት ነው። ከዚህ በተጨማሪ ደግሞ መማር የምትፈልጉ ተማሪዎች አማርኛ፣ እንግሊዘኛ በአጭር ጊዜ በአጭር ወራቶች ውስጥ አውቃችሁ አንብባችሁ ጽፋችሁ መውጣት የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ መመዝገብ መማር ትችላላችሁ ማለት ነው። ብዙ ሰዎች እየተማሩ ስላሉ ቦታዎችን በጣም ጥቂት ቦታዎች ስላሉን ቀደም ብላችሁ እየደወላችሁ መመዝገብ እንዳረሱ ማለት ነው ቤተሰቦቻችን። ጥያቄም ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። በሌላ ቀን በሌላ አስተማሪ ቪዲዮ እስክንመለስ ድረስ ሰናይ ጊዜ። አመሰግናለሁ።